ስለዚህ ኢየሱስ ክርስቶስ እቺን ሳምራዊቷን ሴት ያገኛ ደክሟት ነበር፣ ተስፋ ቆርጣ ነበር ወገኖች። ክፍሉን ስንመለከተው ያንን ነው የምናየው። ጌታ ኢየሱስ ክርስቶስ ደክሞት ስለነበረ ወደ ጉድጓድ ሄዶ ለማረፍ በተቀመጠበት ጊዜ ቁጥር 7 ላይ አንድ ውሃ ልትቀዳ የመጣች ሳምራዊቱን ሴት አያት፣ አገኛትና እንዲህ ብሎ ጠየቃት፣ ውሃ ጠጪኝ አላት። ክፍሉ ያንን ነው የሚናገረው። ምክንያቱም እግዚአብሔር ጌታ ኢየሱስ ክርስቶስ በዚህ ምክንያት እቺን ሴት ማግኘት መገናኘት ስለፈለገ፣ ለዚህ ሴት ጌታ ኢየሱስ ክርስቶስ እረፍትን መስጠት ስለፈለገ፣ ለማሳረፍ ስለፈለገ ጌታ ኢየሱስ ክርስቶስ እንዲህ አላት፣ ውሃ ጠጪኝ አላት። ኢየሱስም ሳምራዊቷን የጠየቃት ምክንያት ነበረው። ምክንያቱም የሷ ጥማት፣ የሷ እረፍት፣ የሷ ሰላም ያለው ኢየሱስ ጋር ነው። ስለዚህ ኢየሱስ ዛሬ ሊገናኛት ነው ወደዚህ ሴት የመጣው፣ እረፍትን ሊሰጣት ነው ወደዚህ ሴት የመጣውና መንፈሳዊ ጥማቷን ለማርካት ነው ኢየሱስ ወደዚህ ሴት ህይወት ውስጥ የመጣው። ዛሬ በእውነት በጌታ በኢየሱስ ክርስቶስ ስም በብዙ መንከራተት ውስጥ ህይወት ውስጥ ላለን ሰዎች፣ የህይወት አቅጣጫ የህይወት ጣዕም የጠፋን ሰዎች ካለን እረፍት ዛሬም ኢየሱስ ነው። ማረፍ ያለው በክርስቶስ ውስጥ ነው። እቺ ሴት ኢየሱስ የህይወቷን ጥማት ለማርካት ነው ወደሷ የመጣው፣ ሊያሳርፋት ነው ኢየሱስ ወደዚህ ሴት የመጣው። ጌታ ይርዳን በእውነት ዛሬም ላላረፍን ሰዎች ማረፍ ይሁንልን። እግዚአብሔር የእረፍት አምላክ ስለሆነ ማለት ነው። እግዚአብሔር የሚያሳርፍ አምላክ ስለሆነ ጌታ ኢየሱስ ክርስቶስ በምክንያት አድርጎ ስጋዊ ጥማቱን ለማርካት ውሃ ሲጠይቃት ስናይ፣ በስጋዊ ጥማት ውስጥ ግን እግዚአብሔር መንፈሳዊ እርካታን ወደ ህይወቷ ሊያመጣ ነው ወገኖቼ። በእውነት ሊያሳርፋት የወደደ ጌታ ስሙ የተባረከ ይሁን። ወገኖቼ ዛሬም በስጋዊ ጥማት ውስጥ ላለን ሰዎች፣ በስጋዊ ስራት ውስጥ ላለን ሰዎች በዚህ ህይወትን መቀጠል አይገባንም። ማረፍ አለብን። ማረፍም ያለው ኢየሱስ ጋር ነው ወገኖቼ። መንፈሳዊ ነገር በስጋዊ ነገር ማርካት ስለማይቻል ማለት ነው። ስለዚህ ዛሬ በብዙ መቅበዝበዝ ውስጥ ላለን ሰዎች ማረፍ የምንችለው በክርስቶስ ኢየሱስ ውስጥ ስንሆን ብቻ እንደሆነ ልናስብ ይገባል። ቁጥር 8 እና 9 ላይ የሚናገር ሐሳብ አለ። ጌታ ኢየሱስ ክርስቶስ እቺን ሴት የጠየቃት ነገር አለ። ኢየሱስ ውሃ ጠይቋታል። ከዚህ ክፍል አንፃር ሁለት ነገሮችን ማየት እንችላለን ወገኖቼ፣ ሁለት እንግዳ የሆኑ ነገሮችን። አንደኛ አይሁዳ የሆነ መምህር ከአንድ ሴት ጋር ብቻውን ከቶ አይነጋገርም። ይሄ በጣም ኃጢአትም ነው ወንጀልም ነው። ሌላው እቺ ሴት ሳምራዊ ነች። አይሁዳዊና ሳምራዊ ቅድም እንዳልኳችሁ ምን አይሉም፣ አይዋደዱም፣ ህብረት የላቸውም። ነገር ግን ጌታ ኢየሱስ ክርስቶስ ይህንን ገደብ አልፎ ነው ወደዚህ ሴት የመጣው። ሃሌሉያ! ጌታ ይባረክ ወገኖቼ። ገደብን አልፎ ሊገናኘን የወደደ ጌታ ስሙ የተባረከ ይሁን። ዘራችን ማንነታችን ሳያግደው፣ የኛ ነገር ሳያግደው ኢየሱስ ተገናኝቶናል። ጌታ ይባረክ። ዛሬ የወደደን ጌታ፣ የመረጠን ጌታ፣ ያዳነን ጌታ ስሙ የተባረከ ይሁን። ስለዚህ እቺ ሴት ይህንን ገደብ አልፎ ነው ጌታ ኢየሱስ ክርስቶስ ሊገናኛት ወደሷ የመጣው። ቁጥር 10 ላይ ኢየሱስም በአይሁዳውያንና በሳምራዊ መካከል ያለውን ጥላቻ አይደለም ማየት የፈለገው ጎኖች። ያንን ቁጥር 10 ላይ ኢየሱስ ጥላቻን ለማፍረስ እንጂ ጥላቻን ለማጠናከር ወደዚህ ምድር ላይ አልመጣም። ስለዚህ ኢየሱስ ይህንን ገደብ ነው ያለፈው። በአይሁዳውያንና በሳምራውያን መካከል ያለውን ጥላቻ ኢየሱስ ማየት አልፈለገም። ትኩረቱ እቺን የተራበችና የተጠማችን ሴት ጌታ ኢየሱስ ክርስቶስ ማሳረፍ ስለወደደ ይህንን ገደብ አልፎ ወደ ህይወቷ መጣ። ጌታ ይባረክ ወገኖቼ። ጥላቻ መጥፎ ነው በጣም። በዚህ ዘመን ትልቁ ለወንጌል እንቅፋት ከሆኑ ነገሮች አንዱ ጥላቻ ነው። ሰው በዘር ተቧድኗል። ሰው በተለያየ ነገር ተቧድኗል። ይሄ የሚፈጥረው ነገር አንደኛ ለወንጌል ተልቆ ትልቅ እንቅፋት ነው ወገኖቼ። እንደ ክርስቲያን እንደ እግዚአብሔር አገልጋዮች ሰዎችን ሁሉ እንድንወድ ነው የተጠራ ነው። ሰውን በዘሩ በማንነቱ በሀብቱ አይደለም ልንለይ። ክርስቶስ ስለ ሁሉ ሞቷል። ጌታ ይባረክ። ኢየሱስ ጌታ ነው።
ክርስቶስ ለበጎቹ ሞቷል። ኢየሱስ ጌታ ነው። ጥላቻ መጥፎ ነው ወገኖቼ። ጥላቻ የእግዚአብሔርን እጅ አይገልጥም። ጌታ ኢየሱስ ክርስቶስ ይህንን ጥላቻና ይህንን ገደብ አልፎ ነው እቺን ሴት ሳምራዊቷን ሴት በብዙ የተገፋችና የተጠላች ሴት ብትሆንም ነገር ግን ይህንን ሕግ አልፎ ሊገናኛት የወደደው ኢየሱስ ጌታ ነው። ስለዚህ ጌታ ኢየሱስ ክርስቶስ ትኩረት ያደረገው ስለነሱ የሕግ ስርዓት ወይም ደግሞ በዛ ዘመን ስለነበረው ጉዳይ አይደለም። እሱ ትኩረቱ አይደለም። ጌታ ኢየሱስ ክርስቶስ የጌታ ኢየሱስ ክርስቶስ ትኩረት የአባቱን ፈቃድ መፈጸም ላይ ነው። ስለዚህ ጌታ ኢየሱስ ክርስቶስ ሊሰጣት ስላሰበው የህይወት ውሃ ነው ያሰበው። ማለት ይሄ የህይወት ውሃ ምንጭ ከመንፈስ ቅዱስ ምን የሚገኝ አዲስ መንፈሳዊ ህይወት ነው። ጌታ ይባረክ። ስለዚህ ህይወት ጌታን እጅግ አድርገን እናመሰግናለን። ማረፍ ሆነልን በዚህ ጌታ ሃሌሉያ። ይሄ ተራበ የተጠማ ህይወታችንን በክርስቶስ ኢየሱስ አረፈች። ዛሬ ላላረፋችሁ ሰዎች መልእክት አለኝ። እረፍት ያለው ክርስቶስ ውስጥ ነው። ከመንፈስ ቅዱስ የሚገኝ አዲስ ህይወት አለ። መንፈሳዊ ህይወትን የሚያረካ ኢየሱስ ጌታ ነው። ዮሐንስ ወንጌል ላይ ምዕራፍ 3 ቁጥር 5 ላይ ኢየሱስም መልሶ እውነት እልሃለሁ ማንም ከውሃ ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለ። ኢየሱስም መልሶ እውነት እልሃለሁ ማንም ከውሃ ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። ከውሃና ከመንፈስ ካልተወለደ ሲል ከመንፈስ መወለድ እንደማለት ነው። ያው ክፍሉን ስንመለከተው ስለ ውሃ ሲናገር ያ ውሃ ምንድነው? የዮሐንስ ጥምቀት ነው፣ ወይም ደግሞ የኢየሱስና የደቀ መዛሙርቱ ጥምቀት ማለት ነው። ይህንን የሚያመለክተው። ስለዚህ መንፈስ ቅዱስ ያለማቋረጥ ምን የሚል ነው? የሚፈልቅ ምንጭ ነው። ዮሐንስ ወንጌል ላይ እንደሚናገረው ምዕራፍ 7 ከ38 እስከ 39 ላይ በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ምንጭ ከውስጡ ምን ያደርጋል? ይፈልቃል ይላል። ጌታ ይባረክ። ስለዚህ ጌታ ኢየሱስ ክርስቶስ የዚችን ሴት ጥማት ሊያረካ ወደደ። ከመንፈስ ቅዱስ የሚገኘውን አዲሱን መንፈሳዊ ህይወት ሊሰጣት ወደደ። ይሄ ህይወት ደግሞ በሷ ህይወት ውስጥ ያለማቋረጥ የሚፈልቅ ምንጭ ነው። ጌታ ይባረክ። አሁን ጌታ ኢየሱስ ክርስቶስ የጠየቃት ውሃ ሰው አንድ ጠጥቶ ነገ የሚጠማው ነው። ነገር ግን እሱ የሚሰጣት የህይወት ውሃ ነው። ኢየሱስ ጌታ ነው። ያለማቋረጥ ከህይወቷ የሚፈልቅ ምንጭ ነው፣ የሚያሳርፋት ነው። ስለዚህ ወገኖቼ ጌታ ኢየሱስ ክርስቶስ እቺ ሴት ወደ እሷ መጥቶ ሲያናግራት፣ ነገር ግን ጌታ ኢየሱስ ክርስቶስ ምን አላረገችው? አላወቀችው። ምን እንደሆነ አላወቀችው። አያችሁ፣ አንዳንዴ አሁን በዚህ ዘመን ትልቁ መንፈሳዊ ችግር ምንድነው ብለን ስናስብ እግዚአብሔር ቃል እንደሚናገረው ህዝቤ ዕውቀትን ከማጣቱ የተነሳ ምን ብሏል? ጠፍቷል ይላል። ወገኖቼ ዛሬ በእግዚአብሔር ቤት ውስጥ ሆነን በብዙ የምንንከራተት ያላረፈን ሰዎች ያለንበት ዘመን ነውና ሰዎች በብዙ ለማረፍ ወንጌልን ሰምተው ነገር ግን ወንጌልን በህይወታቸው ላይ ተግባራዊ አድርገው ስለማይኖሩ ማረፍ አልቻሉም። አንደኛው እሱ ነው። ሁለተኛው ደግሞ ዕውቀቱም ከእግዚአብሔር ቃል ጋር ያለን ፌሎሺፕ ደግሞ በጣም አነስተኛ ነው። ከመንፈስ ቅዱስ ጋር ያለን ህብረት በጣም አነስተኛ ነው። ስለዚህ ሰዎች ሁሉ ቀን የተራቡና የተጠሙ ይሆናሉ። አንደኛ ወገኖቼ ማረፍ በእግዚአብሔር እውነት ውስጥ ነው፣ በእግዚአብሔር ቃል ውስጥ ነው። እቺ ሴት ወገኖቼ ጌታ ኢየሱስ ክርስቶስ ሊያሳርፋት ወዶ እየተናገራት ነው። ነገር ግን እቺ ሴት አላወቀችው ነው የሚለው። ምክንያቱም ጌታ ኢየሱስ ክርስቶስ ማንነቱን ብታውቅ ኖሮ እርሷ ነበረ ወደሱ ቀርባ የምትጠይቀው። ምክንያቱም የህይወትን ውሃ መስጠት የሚችል ኢየሱስ ብቻ ነው። የሚያሳርፍ ኢየሱስ ብቻ ነው። ሌላ የሚያሳርፍ እዚህ ምድር ላይ ሌላ የሚያሳርፍ መላእክት፣ ሌላ የሚያሳርፍ የትኛውም ነገር የለም። ነገር ግን እውነተኛ ረፍት ያለው ኢየሱስ ውስጥ ነው። ሳምራዊቷ ሴት እግዚአብሔር ኢየሱስ እየተናገራት ስላለው ስለ መንፈሳዊ ነገር እየገባት አይደለምና ታውቃለች። አንዳንዴ ስጋዊ ሆነን መንፈሳዊ ነገር ለመረዳት በጣም እንቸገራለን። እቺ ሴት ጌታ ኢየሱስ ክርስቶስ የሚያወራት ስለ ዘላለማዊ ስለሆነ ረፍት ነው። እሷ ግን አሁንም ከምድራዊ ነገር አልወጣችም። ስለ አባቶቿ ነው እያወራች ያለች። ስለዚህ ኢየሱስ ለሳምራዊቷ ሴት የሚነግራት ነገር መንፈሳዊ ነገር ነው። ስለ ህይወት ውሃ ነው እያወራት ያለው።
እሷ አይመስላ ግን ስለሚጠጣው ስለመጠጧ እንደሆነ በዚህ ክፍል ላይ ማየት እንችላለን። ቁጥር 13 እና 14 ላይ ኢየሱስ የሚሰጣት ውሃ ከማንኛውም ውሃ የተለየ መሆኑን ሲነግራት እናያለን። ምክንያቱም እንዲያሉ ከዚህ መንፈሳዊ የሚጠጡ ዳግም እንደሚጠሙ ነገር ግን ኢየሱስ ከሚሰጣቸው ውሃ የሚጠጡ ከሆዳቸው የዘላለም ሕይወትን እንደሚፈልቅ የዘላለም ሕይወት ማይጠሙት ሕይወትን እንደሚያገኙ ነው ጌታ ኢየሱስ ክርስቶስ በዚህ ክፍል ላይ እየተናገራት ያለችውና እቺ ሴት ትልቁ ችግሯ አሁን ከምድራዊ ነገር ጋር ነው ነገሮችን እያያዘች ከጌታ ከኢየሱስ ክርስቶስ ጋር ስትከራከር በዚህ ክፍል እናያለንና ወገኖቼ አንዳንዴ የእግዚአብሔርን ቃል መጠማት እውነተኛውን የእግዚአብሔርን ጽድቅ መፈለግ በጣም ወሳኝና አስፈላጊ ነገር እንደሆነ በዚህ ክፍል በዚህ ሐሳብ ላይ ማየት እንችላለን። ከእግዚአብሔር ጋር እውነተኛ ፌሎሺፕ ማድረግ ከእግዚአብሔር ጋር እውነተኛን ህብረት ማድረግ አስፈላጊ ነገር ነው። የእግዚአብሔር ቃል እንደሚለን የእግዚአብሔርን ጽድቅና መንግስት መጠማት ለአንድ ክርስቲያን ለመንፈሳዊ ህይወቱ መሰረታዊና አስፈላጊ ነገር እንደሆነ ልንረዳ ይገባል። ስለዚህ ጌታ ኢየሱስ ክርስቶስ በሰማርያ ያልፍ ዘንድ ግድ ያለው እችን ሴት ምን ለማድረግ ስለፈለገ እችን ሴት ለማሳረፍ እንደፈለገ በዚህ ክፍል ላይ ማየት እንችላለን። ቁጥር 15 ላይ እቺ ሳምራዊቷ ሴት ስለሚነግራት ውሃ ምንም የገባት እንዳልሆነ በዚህ ክፍል ላይ ማየት እንችላለን። ድጋሚ ስትጠይቀው ነው የምናየው። እሱ ይህን ውሃ ከሰጠኝ ዳግመኛ አልመጣም እያለች አሰበች። ጌታ ኢየሱስ ክርስቶስ ስለሚሰጣት ውሃ ሲነግራት ይህን ውሃ ከጠጣው ዳግመኛ ላልመጣ ነው ላርፍ ነው እያለች ስትናገር ደግሞ እናያለን። ስለዚህ የዚህ ሴት ጥልቅ የሆነ መንፈሳዊ ፍላጎትን ደግሞ ጌታ ኢየሱስ ክርስቶስ እንደተረዳት በዚህ ክፍል ላይ ማየት እንችላለን። ስለዚህ ጌታ ኢየሱስ ክርስቶስ እችን ሴት ማሳረፍ ስለፈለገ ትክክለኛ ማንነቷንና ህይወቷን ሲነግራት እናያለን። በኃጢአት እንደምትኖር ስለሚያውቅ ማለት ነው። ስለዚህ ስለ ኃጢአቷ ይነግራት ጀመረ። ሂጂና ባልሽን ጠተይ ነው ያላት። ይህን ያላት ኃጢአቷን እንድታስብ ስለፈለገ ነው። ምክንያቱም ወደ እሷ የመጣው ከዚህ ስርዓት ከዚህ ህይወት ሊያወጣት ነፃ ሊያወጣት እንደሆነ ጌታ ኢየሱስ ክርስቶስ ስለፈለገ አሁን ያለችበትን ማንነት አውቃ ከዚህ ህይወት ግን ነፃ ሊያወጣት የመጣው ጌታ ሁሉን የሚችል አምላክ እንደሆነ እንድትረዳ ስለፈለገ በዚህ ክፍል ላይ ስንመለከተው ቁጥር 16 ላይ ማንነቷን ኃጢአቷን ሲነግራት እናያለን። ነገር ግን እቺ ሴት ቁጥር 17 እና 18 ላይ ምንም ነገር ማውራት እንዳልፈለገች በዚህ ክፍል ላይ ማየት እንችላለንና ስለ ወደፊቷ በኋላ ስለዚህም ዋሸችውና ባል የለኝም አለች። አሁንም የምኖረው ከባሌ ጋር አይደለም አለች። ኢየሱስ ማንነቷን አውቆ ማሳረፍ ስለፈለገ ማለት ነው። ነገር ግን ጌታ ኢየሱስ ክርስቶስ ማንነቷን ህይወቷን ጠንቅቆ የሚያውቅ ጌታ ስለሆነ ማለት ነው። ጌታ ኢየሱስ ክርስቶስ ማንነቷን ነገራት፣ ህይወቷን ነገራት፣ ታሪኳን ነገራት። በዚህ ክፍል ላይ የምናየው ነው ወደሷ የመጣው እውነተኛው ነብይ እንደሆነ ነፃ ሊያወጣት የመጣ ጌታ እንደሆነ እንድትረዳ ስለፈለገ ነውና ኢየሱስ ስለሷ ህይወት ስለማንነቷ ሲነግራት በጌታ በኢየሱስ ክርስቶስ ዕውቀት ተገረመች። ነቢ ሊሆን ይችላል ብላ ማስተዋል እንደጀመረች በዚህ ክፍል ላይ ማየት እንችላለንና ቀጥታ እቺ ሴት ይህንን ነገር ማንነቷን ከነገራት በኋላ የጸሎት ርዕሷን ነው የቀየረችው። ምክንያቱም ወደሷ የመጣው ጌታ ወደሷ የመጣው አምላክ ነብይ እንደሆነ እየተረዳች ስለመጣች እውነተኛ ሊያሳርፋት የመጣ ጌታ እንደሆነ ስለገባት የጸሎት ርዕሷን በዚህ ክፍል ላይ ለመቀየር ስትሞክር እናያለን። ወገኖች አንዳንዴ መጽሐፍ ቅዱስ የእግዚአብሔር ቃል የሚለንን ነው የምንሆነው በህይወታችን ላይ ታውቃላችሁ። እግዚአብሔር የፈቀደው እግዚአብሔር ያሰበው ነው በህይወታችን የሚሆነው። በእግዚአብሔር ቃል ላይ የተገለጡ እውነቶች ሁሉ በህይወታችን ላይ ይፈጸማሉ። ኢየሱስ ጌታ። አንዳንዴ ከእግዚአብሔር ሐሳብ ከእግዚአብሔር ፈቃድ ወተን በራሳችን መንገድ ተይዘን በራሳችን ፍላጎት ተይዘን ሁሉ ቀን በዛ ህይወት ላይ ስንኳትን በዛ ህይወት ላይ እንዲና እንዲያያልን ዘመናችንን እንዳንጨርስ ማስተዋል መቻል አለብን። ትክክለኛ ወደ እግዚአብሔር ሐሳብና ፈቃድ ስንመለስ እግዚአብሔር ደግሞ በእኛ ህይወት ያየውን ነገር አይከለከልም ማለት ነው። እግዚአብሔር ያሰበውን ፈቃዱን በእኛ ህይወት ላይ ይፈጽማል ማለት ነው። ስለዚህ እቺ ሴት የጸሎት ርዕሷን ስትቀይር ነው በዚህ ክፍል ላይ እያየን የምንመለከተው። ስለዚህ የጸሎት ህይወቷን ቁጥር 20 ላይ ለመለወጥ እየሞከረች እንደሆነ በዚህ ክፍል ላይ እናያለን። ኢየሱስ ክርስቶስ እችን ሴት ማሳረፍ ስለፈለገ የጸሎት ህይወቷን የጸሎት ርዕሷን መቀየር ስላለባት ከአባቶቿ
ጋር ስታወዳድረው እናያለን። ምክንያቱም ሙሴ ለአይሁድ ሕዝብ እግዚአብሔር እንዲህ ያለ ነቢይ ያስነሳላቸዋል የሚለው ዘዳግም 18:15 ላይ ሳምራይቷ ደግሞ ይህ ነቢይ መሲህ ነው ብለው ይጠብቁት ነበርና ስለዚህ ሳምራይቷ ሴት ነቢይ ያለችው በእርግጥ ነቢይ ሳይሆን አይቀርም ብላ ነው። ቁጥር 25 ላይ ማየት ይህንን ሐሳብ እንችላለን። በሁለተኛ ዜና ላይም በመዝሙር ላይም አይሁድ እግዚአብሔር መመለክ ያለበት በኢየሩሳሌም እንደሚሆን ታውቃለች። ስለዚህ ይህን አባባል ሳምራውያን አይቀበሉምና ሳምራውያን የሚሉት እግዚአብሔር የሚመለከው በሰማሪያ በሚገኘው በገሪዛን ተራራ ነው። የገሪዛን ተራራ ደግሞ የአባቶቻችን አብርሃምና ያዕቆብ ያመለኩበት ተራራ ነው ይላሉ። ስለዚህ ሳምራዊቷ ሴት ኢየሱስ ነቢይ መሆኑን ሳምራዊ አይሁዳውያን እርግጠኛ ይነግረኛል የሚል ግምት ነበራት። ስለዚህ ጌታ ኢየሱስ ክርስቶስ ለዚህ ጥያቄዋ ምላሽን ሲሰጣት በዚህ ክፍል ላይ እናያለን። ቁጥር 21 ላይ ሰዎች በኢየሩሳሌምና በገሪዛን ተራራ ላይ የሚያመልኩበት ቀን እንደሚመጣ በ40 ዓመት ጊዜ ውስጥ ደግሞ ኢየሩሳሌም በሮማውያን እንደምትደመሰስ ያን ጊዜ ሰዎች እግዚአብሔር በሰው እጅ በተሰራ ቤተ መቅደስ ውስጥ እንደማይኖሩ ያስተውላሉ ይላል። ሐዋርያት ሥራ ላይ የሚናገር እግዚአብሔር ቃል ነው። ሐዋርያት ሥራ ላይ ያለ ቃል ነውና እግዚአብሔር በአንድ ተራራ ብቻ እንደማይኖር ይረዳሉ። እግዚአብሔር ደግሞ የሚመለከው በየቦታው እንደሆነ፣ እግዚአብሔር መንፈስ እንደሆነ። ስለዚህ ቁጥር 22 ላይ ሳምራይቷ ማንን እንደሚያመልኩ አያውቁም ይላል። ስለዚህ ከብሉይ ኪዳን ብዙዎችን አይቀበሉም። ስለ እግዚአብሔር ሙሉ ዕውቀት የላቸውም ማለት ነው። ነገር ግን አይሁዶች የተሻለ ዕውቀት አላቸው። ሁሉን የብሉይ ኪዳን መጽሐፍ ስለሚቀበሉ ማለት ነው። ስለዚህ ቁጥር 23 ላይ ኢየሱስ ሰዎች መንፈስ የሆነውን እውነተኛውን እግዚአብሔርን የሚያመልኩበት ቀን ይመጣል፣ ያም ቀን አሁን ነው ሲል ተናገረ። በእውነት የሚሰግዱበት እግዚአብሔር መንፈስ እንደሆነ ያስተውላሉ ይላል ቁጥር 24 ላይ። እግዚአብሔር የሚመለከው ውጫዊ በሆነ ስርዓቶች ሳይሆን እግዚአብሔር የሚመለከው በመንፈስ ነው፣ በእውነትና በመንፈስ ነው። ስለዚህ ማምለክ ያለበት ከእውነት ማለት ከልብና ከመንፈስ ነው እያለ ነው። ስለዚህ እግዚአብሔር ምን አይነት ሰዎችን ነው እየፈለገ ያለው? በእውነትና በመንፈስ እግዚአብሔርን የሚያመልኩ ሰዎችን እግዚአብሔር እንደሚፈልግ እየተናገረ ነው ያለው በዚህ ክፍል ላይ። እግዚአብሔር መንፈስ ነው፣ የሚመለከው በእውነትና በመንፈስ ነው እያለ። ስለዚህ እግዚአብሔር የምናመልከው በእውነትና በመንፈስ እንደሆነ። ስለዚህ ኢየሱስ መሲህ መሆኑን አልተረዳችም። ነገር ግን መሲህ ሲመጣ ሁሉን ነገር ያስረዳኛል ድጋሚ አለችው። ስለዚህ ምናልባት ራሱ ኢየሱስ መሲህ መሆኑን አይቀርም ብላ ደግሞ ተገርማለች። ሁለት አይነት እሳቤ፣ ሁለት አይነት ነገር እንዳላት በዚህ ክፍል ላይ እናያለን። ስለዚህ ጌታ ኢየሱስ ክርስቶስ ለዚህ ማንነቱን ሲገልጥላት እናያለን እና እኔ እርሱ ነኝ እያለ ሲነግራት እንመለከታለን። ቁጥር 26 ላይ ኢየሱስ መሲህ መሆኑን ለአይሁድ በእርግጥ አይነግርም። ምክንያቱም ካወቁት ምን ስለሚያደርጉት እናንግስ ስለሚሉት። ለዚህ ግን ለሳምራዊቷ ሴት ግን ራሱን መደበቅ አልቻለም እና ራሱን ሲገልጥላት በዚህ ክፍል ላይ እንመለከታለን። ቁጥር 27 ላይ ቀደም ብለው ደቀ መዛሙርቱ ምግብ ለመግዛት ሄደው ነበርና ተመልሰው ሲመጡ ከዚህ ከሳምራዊቷ ሴት ጋር ኢየሱስ እያወራ እየተነጋገረ እንዳለ አዩና በአይሁድ ሕግ ትክክል እንዳልሆነ ያውቃሉ። ነገር ግን ጌታ ኢየሱስ ክርስቶስ ሕግና ስርዓትን አልፎ እችን ሴት ማሳረፍ ስለፈለገ ራሱን አልሰወረም፣ ራሱን ለሱ አልደበቀም። ምክንያቱም ትልቁ ታርጌቱና ዓላማው እችን ሴት ማሳረፍ ስለፈለገ ማለት ነው። ስለዚህ በስተመጨረሻ እቺ ሴት ኢየሱስ መሲህ መሆኑን ማስተዋል ጀመረች ይላል ቁጥር 28 እስከ 30 ላይ። ስለዚህ ሊያሳርፏት ወደ እሷ ህይወት እንደመጣ እየገባት መጣ ይላል። ስለዚህ ይሄ እውነት ከተረዳች በኋላ ይሄንን እውነት ካወቀች በኋላ ወደ እሷ ህይወት የመጣው ሊያሳርፋት የመጣው እውነተኛው መሲህ እንደሆነ በተረዳች ጊዜ እቺ ሴት በቃ ይሄንን ነገር ይዛ መቀመጥ አልፈለገችም። የሰማችውን ነገር ይዛ መቀመጥ አልፈለገችም። የነገራት ታሪክ ሁሉ እውነት እንደሆነ ተረዳች። ስለዚህ እቺ ሴት ይሄን እውነት ከገባት በኋላ ወደ እሷ የመጣው ኢየሱስ ሊያሳርፋት የመጣ ጌታ እንደሆነ ሲገባት ሮጣ ወደ መንደሯ ሄደች። በፊት የምትደበቅበት የምታፍርበት መንደሩ ሰዎች እንዳይዋት በጠራራ ፀሐይ ነው ውሃ የምትቀዳውና ነገር ግን ይህንን አልፋ
ስለ ጌታ ስለ ኢየሱስ ክርስቶስ ይሄ እውነተኛ የሆነው መሲህ ወደ እሷ እንደመጣ ሰዎች ይህንን እንዲያዩ ወደ መንደሯ ሮጣ እንደሄደች እናያለና በተሯ ስለ ጌታ ስለ ኢየሱስ ክርስቶስ ለመናገር ሮጣ እንደሄደች እናያለና በጣም የምትደንቅ ሴት ናት። ማንነቷን ህይወቷን ከነገራት በኋላ ይህንን እውነት ከተረዳች በኋላ ዝም ብላ መቀመጥ አልቻለችም። ስለ ጌታ ስለ ኢየሱስ ክርስቶስ ለመናገር ለማወጅ ወደ መንደሯ እንደገባች በዚህ ክፍል ላይ ማየት እንችላለን። ወገኖቼ ስንቶቻችንን ይህንን እውነተኛ የሆነውን የመዳንን በረከት ተቀብለን ዝም ብለን የተቀመጥነው? ነገር ግን እቺ ሴት ይሄ እውነት ከተረዳች በኋላ ልትቀመጥ አልቻለችም። ይህንን እውነት ልታውጅ ወደ መንደሯ ወደ አካባቢዋ እንደገባች በዚህ ክፍል ላይ ማየት እንችላለንና አንዳንዴ የተቀበልነውን በረከት ለሌሎች ማካፈል እንዳለብን ከዚህ ሴት ትልቅ ትምህርት ልንወስድ ይገባል። ማቴዎስ 5:15 ላይ መብራት ከእንቅብ በታች ቢሆን ይጠፋል ይላል። አያችሁ፣ መብራት ከእንቅብ በታች ብታረጉት ይጠፋል። ስለዚህ ይህንን የተረዳነውን የገባንን የተገለጠልንን ክርስቶስን ልናውጅ ልንናገር ይገባል። አንደበቶቻችን ዝም ሊል አይገባም። ይሄ ለሰዎች ብርሃን፣ ለሰዎች ህይወት፣ ለሰዎች መዳን የሚሆን ምክንያት እኛ ጋር አለ ማለት ነው። ስለዚህ ስለ ጌታ ስለ ኢየሱስ ክርስቶስ ልናውጅና ልንናገር እንደሚገባ ከዚህ ክፍል ላይ መረዳት እንችላለን። ስለዚህ ይሄ እውነት ሲገባን የወንጌል ምን እንሆናለን? መስካሪዎች እንሆናለን። ስለዚህ እቺ ሴትም ሮጣ የከተማውን ሰው ለመጥራት እንደሄደች በዚህ ክፍል ላይ እንመለከታለንና ምን ያህል እቺ ሴት የተራበች የተጠማች እንደነበረች ማንም ሊረዳት ያልቻለች ሴት እንደነበረች እናያለን። ነገር ግን ሊያሳርፋት የመጣው ጌታ ስለማንነቷ ስለ ህይወቷ ግልጽ አድርጎ ከነገራት በኋላ ይሄ እውነት ከገባት በኋላ ዝም ብላ ልትቀመጥ አልቻለችም። ወደ መንደሯ አይደች። ስለዚህ እውነት ስለዚህ ወንጌል ልታወቅ ቻለችና ዛሬም በእውነት እግዚአብሔር ይርዳን ወገኖቼ። ይሄ የእረፍት ምንጭ የሆነውን ጌታ ኢየሱስ ክርስቶስን ይዘን አንደኛ በዚህ ጌታ እኛ ልናርፍ ይገባል፣ ልንቀበዛ ይገባል። ይህንን የዳንበትን ሚስጥር ለሰዎች መንገር፣ ሰዎች በዚህ እውነት ማረፍ እንደሚችሉ ማወጅ መቻል እንዳለብን ዛሬ ከእግዚአብሔር ቃል ከዚህ ሴት ትልቅ ትምህርት ተምረናልና ይህንን በማስተዋል በእውነት እንድትሰሙኝ ይህንን የሰማችሁት እውነት ደግሞ በህይወታችን ተግባራዊ ማድረግ እንድንችል እግዚአብሔር ይርዳን። ተባረኩ። እግዚአብሔር ዘመናችሁን ይባርክ።